ህብስት ጓደኛዬ እህቴ ናት አብሮ አደጌ ከአንድ ቤት ነው እያደግነው ብላ ያመነቻት አብሮ አደግ ጓደኛዋ እናቷ በህይወት እያለች ያሳደገቻት የጎረቤት ልጅ ነበረች። ሄርሜላ አሁን ላይ የህብስት እናት ከሞተች በኋላ ህብስት ምንም መጠጊያ ስለሌላት ወደ ወላጅ አባቷ ቤት እንደመጣች ስታቅ ከወላጅ አባቷ ጋራ በመመሳጠር እሷን አደጋ ውስጥ ለመክተት እየጣረች ነው። ግን ይህንን እየሰማው በአምላክ ደግሞ እጅግ በመናደድ ህብስት ጓደኛሽ ጥሩ ሰው እንዳልሆነች እኔ ልንገርሽ፣ እባክሽ ጓደኛሽ የሆነ ነገር ብትልሽ እንኳን እንዳታምኛት። ጓደኛሽ በጣም ከባድና ጨካኝ አረመኔ ሰው ናት። እንዲህ አልገባኝም። በአምላክ ምን እያልክ ነው? ሄርሜላ እኮ ከኔ ጋር የኖረች አብሮ አደጌ እህቴ ጓደኛዬ ሁሉ ነገሬ ነች። እንዴት እንደዚህ ልትል ቻልክ? ስትለው እዩልሽ ከአባት ተብዬው ጋራ ከአለም ጋራ ሲመሳጠሩና ምን ገንዘብ እንደሰጣት አውቃለሁ፣ ግን ደግሞ ከዛ ባለፈ ደግሞ እጇን ሲስማት አይቻለው ይላታል። እናም ይቺ የእንጀራ እናት እየተባለችው ምንም እህቴ ብትሆንም እንኳን አንቺን ስትጎዳሽ ማየት እንኳን አንቺን ማንንም ሰው ስትጎዳ ማየት አልፈልግም። የሷ ይባስ ብዬ እሷን ስከላከልሽ ጭራሽ ደግሞ ከአባትሽ ጋር ተመሳጥራለች። እናም እዩልሽ አሁን ይችን ሰራተኛዋን እኔ አናግራታለሁኝ። እሷ እንዳትሰጥሽ መድኃኒቱን እየደበቀች እንደምትደፋውም አሳምኛታለሁ። እና ከዚህ በኋላ መድኃኒት እንደማሰጥሽ እርግጠኛ ነኝ። ግን በቻልሽው አቅም ግን እየተጠነቀቅሽ ምግብሽ እንድትመገቢ እናም እያንዳንዱ ለምታደርጊው ነገር በጥንቃቄ እንድታደርጊ ይፈልጋለሁ። ግን 100% ጓደኛሽ እንዳታምኛት እባክሽን ሲላት እሺ ካልክ ምንም ችግር የለም። አብነትም እንደዚሁ ለህብስት አዎ ጓደኛሽ በጣም ከባድ ሴት ናት። እኔም እንዳየሁት ከሆነ አባትሽም ቢሆን አሁን ላይ አንቺን እንደ ልጅ ሳይሆን አውጥቶ ለመጣር እየተሯሯጠ ነው። እዩልሽ እንዴት ነው ለምን እንዳትኝ፣ እኔ አብሬ እየሰራው ስለሆነ እያንዳንዷን እርምጃ አውቃለሁኝ። ግን አንድ ነገር ልንገርሽ፣ አሁን የእናትሽ ድርጅት ሊሸጥ ነው። እሱንም ደግሞ ጨረታ ያወጣውና ራሱ ገዝቶ አሸንፍ ያለው ይልና ራሱ ሊወስደው ነው የፈለገ። ስለዚህ ያን ደግሞ ለማድረግ ደግሞ እናንተ ሰው ሳይሆን ገንዘብን በማፈላለግ እንድትረዱኝ እፈልጋለሁ። እኔ ደግሞ ሰው ልፈልግ በማለት ሲነግራቸው በአምላክም ትክክል ነህ። አዎ እዩልሽ አባትሽ የተባለውም እንዲየከዳሽ ነው። እንኳን ጓደኛ ይቅርና ጓደኛሽ ለገንዘብና ለገንዘብ ብቻ ነው። ለገንዘብ ደግሞ ምንም አርጊ ብትባል ታደርጋለች እርግጠኛ ነኝ። እንዳየዋት ከሆነ የሚገርመው ነገር ቅድም እንኳን ልሸኛት ወጥቼ እንኳን እንዴት እያረጋት እንደነበረ ለናቴ ስል አለችኝ እኮ የሰው ህይወትም ንጠቂ ብባል እነጥቃለሁ ብላኛለች። እናም ስለዚህ ታዳ ጓደኛዬ ናት ብለሽ ባትመኪባት መልካም ነው። እቺ ሴት ጓደኛሽ ሳትሆን ለገንዘብና ለጥቅም እየቀረበችሽ ነች ሲሏት እሺ በቃ እናንተ ካላችሁ ችግር የለውም፣ ምንም ላምናት አልችልም። በቃ ያው እኔማ ጓደኛዬ ናት አብሮ አደጌ ናት ብዬ ነበር። እናቴ በህይወት እያለች እሷንም እንደ ልጇ እናቷንም እንደ እህቷ አብራ ስለያዘቻቸው ነው እንደዛ ልል የቻልኩትኝ እና ምንም ችግር የለውም። አዎ ስለ አንቺ ስንጠይቃት አንቺ የተንደላቀቅሽ ሀብታም የተንደላቀቀ ህይወት የምትኖሪ ነሽ፣ እሷ ደግሞ ምንም የሌላት ድሃ እንደሆነች እየነገረች ነው። እንደዛ አለች ማለት ደግሞ አሁን ላይ በአንቺ ቅናት ተነሳስታ አንቺን የሆነ ነገር አድርጊ ቢላት እንኳን አባትሽ ለማድረግ ወደ ኋላ እንደማትል ነው የተረዳውትኝ። እና ምን ትያለሽ ታዲያ ህብስት ሲላት እሱ ትክክል ነህ፣ ሊሆን ይችላል። የእንጀራ እናትሽ ምንድን ነው ያደረገች? ምንም አላደረገችኝም። በፍጹም አትደብቂኝ፣ ሁሉንም ነገር ነግራኛለች። ታፈስ እዩልሽ ምንም ነገር እንዳትጠብቂ። እዚህ ጋር ጓደኛም እሱም ይዞሽ የመጣው እኮ አብነት ወደዚህ ስደበድብሽ ስላገኘሽ ነው አይደለ? አዎ ምን እንዳጠፋው አላቅም። በቃ ግን እኔ እንጃ ምን እንደምልህ አላቅም። በአምላክ የሆነ ቦታ ብንወጣ ቅር ይልሃል ወይ ስትለው ወዴት ነው የምንወጣው? ያው ብቻሽን እዚህ በረንዳ ላይ ልውሰድሽ? አይ በቃ አብረን ብንወጣ እርግጥ ደስተኛ ከሆንክ ደግሞ እዩልህ ጓደኛህ አብሮን ብሄድ እንደገና ደግሞ ሄርሜላም አብራን ብትመጣ ስትለው ችግር የለውም ደስ ይለኛል፣ በቃ እንውጣ በማለት ለሰራተኛዋ ለታፈስ
መውጣታችን እንዳትናገሪ እንዳላየሽ ተናገሪ ብትጠየቂ እንኳን ይላትና ህብስትን ይዟት ይወጣል። ህብስትን ይዟት ከወጣ በኋላ የሆነ ምሽት ቦታ ሻይ ቡና ለማለት እንደዚሁም አንዳንድ ነገሮችን ለመጫወት ይወጣሉ። ሄርሜላ ጠንስሳ የነበረችው አሁን ላይ በአምላክን በማጥመድና በአምላክን የኔ አድርጌ የህብስት የሆነውን ነገር ሁሉ ወስዳለው በማለት መጠጥ እየጠጡ እያለ ስለመሸ በቃ አሁን በአምላክ ተነስቶ አሁን ህብስት መሽቷልና ወደ ቤት ልወስድሽ ይገባል ሲላት እሺ እና ሄርሜላ አትሄጂም እንዴ አንቺ ስትላት እኔ ከእናንተ ጋር አልሄድም እናቴን ትንሽ ስላመማት በዚሁ ወደ ቤት ነው የምገባው ትላታለች። እንግዳውስ እሺ በማለት ያው በአምላክ እዛው እያለ ጓደኛውን እዛው ጥሎት በቃ እደውልልሃለሁ ስደውልልህ ስልኩን ታነሳለህ በማለት በአምላክ ህብስትን ይዞ ወደ ቤት ይመጣል። ሄርሜላ አብራው ቁጭ ብላ ስለነበር እዩልህ አሁን መጠጥ ብንቀይር ምን ይልሃል ስትለው ደስ ይለኛል ታዲያ በጣም ደስ እያለኝ ነው መቀየር የምንችለው ይላታል። እሺ በማለት እሷም መጠጡን ከቀየሩ በኋላ በአምላክ ከደቂቃዎች በኋላ ተመልሶ ይመጣል። መምጣቱ ለሄርሜላ እጅግ ደስታ ሰጥቷት ነበረ። አንቺ ቆይ ምን እየሰራሽ ነው ለምንድን ያለሽው ወደ ቤት ሲላት መንፍቴ መሰለኝ ቀስ ብዬ በፈለኩት ሰዓት መሄድ እችላለሁ ስለዚህ አሁን እየጠጣሁ ነው በማለት በቃ ሻውን አትጨቃጨቁ እንጠጣ በማለት ጓደኛቸውም መጠጥ ይቀዳለታል። በአምላክም እሺ በማለት መጠጡን ይዞ እንደ ውሃ ጅጓ አድርጎ ይስጠጣው። እንዴ ምን ሆነህ ነው በአምላክ እንዴ ቀስ ብለህ ጠጣ እንጂ ሲለው አይ ችግር የለውም ሄርሜላ ግን ያንን ነገር ተጠቅሜ አሁን እንደፈለኩ ማድረግ እችላለሁ መብቴ ነው እያለች እያለ አሁን ነው እኔ እናንተ የምንገናኘው በማለት በደንብ ጠጣ ትለዋለች። ምን እያወራሽ ነው ብቻሽን? አይ ምንም እያወራው አይደለም እዚሁ ነው መሸብኝ ወደ ቤት ልሄድ እያልኩ ነው በማለት በአምላክ እስከሚሰክር ድረስ ስለጠበቀችው እሷ ቀስ ብላ መጠጧን ከጠጣችና ከጨረሰች በኋላ በአምላክን ይዛው ወደ አንደኛው አልጋ ቤት ትሄዳለች። ጓደኛዋ ተይ እንጂ ቢላትም አይ በፍጹም ዛሬ በአምላክን የኔ ነው የማደርገው አጠምደዋለሁ ስትለው በቃ እንደፈለግሽ በማለት ጥሏት ይሄዳል። ምክንያቱም እሷ ያስፈራራችው በአለም ነበረ ለአለም ሁሉንም ነገር ነግሬ ከስራ እንድትባረር አድርጋለሁ ስትለው እሱም እሺ በቃ እንደፈለግሽ ይላታል። በዛን መሀል ነበረ በአምላክን ይዛው ወደ አንድ አልጋ ክፍል ትሄዳለች። በአምላክ ራሱን ስቶ ስለነበረ በጣም ስለጠጣ እንዴት የት እንደሆነ የሚያውቀው ታሪክ የለም። ከተኛበት ጧት ሲነሳ ያለበትን ማመን ያቅተዋል። ዞር ብሎ ሲያይ ካጠገቧ ተኝታለች። እንዴ ምን እያደረግሽ ነው አንቺ? ለምንድን ነው ከየት ነው የመጣ ነው? እንዴት መጣው ሲላት እንዴ ያመጣኸኝ ራስህ እንደውም እምቢ ብልክ እንኳን በግዴታ ነው እየጎተትክ ያመጣኸኝ እንዴት ልጠይቀኝ ትችላለህ አሁን